እንድሰርብ እንዴ አትበርም እንዴ አንተም ተሰልፋል እንዴ ታክሲ ምናምን ይሁን በቃ ታክሲ ተሰልፈስ ያ እንዴ ስለው ታክሲ ተሰልፈና ምን እሱ እንደተባለ ወዲያውኑ በደሞ ማስተሪያ ማድረግ ነበረኝ እሱ ተማርኩኝ አሁን ደሞ ፒኤችዲ ለማድረግ አሁን ደፋ ቀና ባለውበት ሰዓት ወደ ቲክቶክ የመጣው ቲክቶክ ላይ ድንገት ሰግጦ ምናምን ነው የሚሉኝ ግን እኔ ሰርቼ ነው በርሬ ሻይ ውስጥ ገብቼ ወንዝ ላይ ተሻግሬ ነው ኤዲት አድርጌ ነው ባለ ትዳር ነህ ወይስ እጮኛ አለህ ካልክ እንግዲህ ያው እጮኛ አለኝ እንደ ቲክቶከርነቴ ዘፈን አወጣለሁ ነው ያልከና በግሩፕ ነው ባህላዊ ሙዚቃ ሰላም ወት ዲር ማቢፍልስ እንዴት ናችሁ ዮ የናንተው ምርጥ ዘረ ዩኒክ ዛሬም ተመልሷል ከማጋ ከቅስላው ጋር ቅስላው እንኳን ደህና መጣ እንኳን ቆያችሁ ስለመጣ ስላገኘንህ በጣም ደስ ብሎናል እኔም እንግዲህ አድርጋችሁ ስለጋበዛችሁኝ ስለጠራችሁኝ እጅግ ከልብ አመሰግናለሁ ብዙ ሰው በግስላው ነው የሚያውቅ አዎ ትክክለኛ ስምህም ግስላው ነው ወይስ እንዴት ነው ግስላው የመጣው ግስላው ትክክለኛ ስሜ አይደለም የማህበራዊ ሚዲያ ስሜ ነው ለማህበራዊ ሚዲያ ይመጥናል ብዬ መጀመሪያም አስቤበትና ቅጅበት ያወጣው ስም ነው እኛ ስሜ ውብሸት ነው የምባለው ውብሸት ነው ኦኬ ግስላው ማለት ዘፋኞች ምናምን የመድረክ ስም እንደሚባለው የስቴጅ ስም ምናምን እንደሚባለው እንተም የሶሻል ሚዲያ ስም ማለት ነው አዎ የሶሻል ሚዲያ ስሜ ነው ከግስላው ጋር የምናደርገው አሪፍ ቆይታ ይኖራል በመሃል ሙዚቃ እንጋብዝህ ምን አይነት ሙዚቃ ነው የምትወደው እስቲ አንድ ሙዚቃ ነው ብዙ ጊዜ እንግዲህ የገጠር ልጅ ነኝ እና የባህል ሙዚቃዎች ደስ ይሉኛል ባህላዊ ሙዚቃዎችን ያ ዘፈን ላይ ብዙ አይደለም ከማድነቆች ብዙ ላይ ሙዚቃ ላይ ብዙ አይደለ ቅድም አንዳንድ ነገሮች ስንጫወት እየነገርከኝ ነበረ ዲግሪ ብቻ አይደለም ማስተርስም እንዳለህ ጭምር እንዴት ነው እስቲ ስለሱ አንዳንድ ነገር ብትነግረኝ የመጀመሪያ ዲግሪን እንደተማርኩ ያው መቀሌ ላይ ተማርኩኝ መቀሌ ዩኒቨርሲቲ እሱ እንደተማርኩ ወዲያውኑ በደሞ ማስተሪያ ማድረግ ነበረኝ እሱንም ተማርኩኝ አሁን ደሞ ፒኤችዲ ለማድረግ ሁሉ አሁን ደፋ ቀና ባለውበት ሰዓት ነው ወደ ቲክቶክ የመጣው ቲክቶክ ላይ ድንገት ነበርኩ እንጂ ዲግሪም አለህ ማስተርስም አለህ ዲግሪ መቀሌ ዩኒቨርሲቲ ነው ዲላይ ደሞ እንትን ማስተሪ ደሞ ዲላይ ዩኒቨርሲቲ በአናላይቲካል ኬሚስትሪ ኦኬ ተመርቄያለሁ ሶ ከዛ በኋላ ደግሞ ማስተማርም ተማሪዎችን የማስተማርም ስራ ትሰራ ነበር አዎ ያስተማርኩ ነው በሰዓቱም እዚህ እስከመጣ ባለውበት ሰዓት ድረስ ትምህርት ላይ ስራ ላይ ነኝ ያለሁት ያስተምራለሁ እንዴት ነው ታዲያ የማስተማሩ እንግዲህ ዲግሪና ማስተር ስለማግኘት ረጅም ጊዜ ይፈጃል የሱ ተሞክሮና አሁን ያለው የቲክቶክ ተሞክሮ እንዴት ታየዋለህ ሁለቱም ለኔ ባጭር ጊዜያቸው ያደርጓቸው ናቸው የሚገርም ነገር ማስተር ስማር ራሱ አንድ ዶክተር ያው ስሙን መጥቀስ ባልፈልግም መጻት መጣ ተብለ ነው እንዴ በዚህ ዘመን የገባህ ምናምን ብሎኛል ለምን ትንሽ አልጠበቅም ቶሎ ነው ዲግሪ እንደጨረስኩ ወደ ማስተርስ የገባው ወዲያውኑ ስለገባው እንዴት ምን ልትሆን ፈልገህ ነው ምናምን ነገር አለኝና ኦኬ ይሄን ከሌሎቹም አንፃር ነው ወጣት ነበር እዛ ካሉት ከሚማሩት ጋር ከሽማግሌዎች ጋር ስለምትማር ማስተርስ ትልልቅ ሰው ነው የሚማረው አዎ ትልቅ ሰው አንጋፋ የሆነ ሰው ገፋ ያለ ሰው ምናምን ነው ብዙ ጊዜ ማስተር ላይ የሚማሩት ፒኤችዲም እንደዚህ እና አሁን ግን ትሬንድ እየሆነ መጥቷል ማለት አሪፍ ነው ተማሪው ይማራል አዎ በወጣትነት ጊዜ ሁሉን ትጨርሳለህ ማስተር ፒኤችዲን ጨርሰህ በአጭር ጊዜ ውስጥ ወደ ስራ የሚገባበት ሁኔታዎች አሉ አሁን ግን እየተለመደ መጥቷል ማለት ነው አንተ ስታየው ከዚህ በኋላ ብትቀጥል የሚያስደስት በየትኛው ነው ትምህርት ወሳኝ ነገር ነው ማለት ወደ ማህበራዊ ሚዲያም ለመምጣት ወደ ቲክቶክም ለመግባት መማር ትልቅ ነገር ትልቅ ግብአት ነው በርግጥ ቲክቶክ መማር አለመማር ላይለይ ይችላል ኮንቴንቶችን ብቻ አዘጋጅተህ መምጣት ነው እኔ ግን መማር የጠቀመኝ ምን ነው ታውቃለህ በማል ሾልከ ለመምጣት እንደሌላ ሰው ብዙ አለፈውም የሶስት ሳምንት ትሬንድ ነው ያለኝ በሶስት ሳምንት ውስጥ የሆነ ቪዲዮችን በደንብ አድርጌ አደራጅቼ በዚህ መንገድ ልሾልክ እችላለሁ ብዬ ነው ራሴን እንደወጣ አድርጎኛል ብዬ አስባለሁ እዚህ የተማርከው ጠቅሞሃል ማለት ነው ከቲክቶክ ጋር የሚያገናኘው ነገር የለም በርግጥ ግን ለአንተ ይጠቅማል እያንዳንዱ ነገራችን ለማድረግ ቀድመ መገኘት መቻል አለብህ የተሻለ ሆነ መገኘት አለብህ ወይ ደግሞ ያልታየ ሰርተ ልክ አሁን ሪሰርች ስንሰራኛ ማስተር ላይ ያልተሰራ ወይ ደግሞ ከዚህ ፊት ተሰርቶ የወደ እንትን ያለ ጥቅም ያልተገኘበትን እሱን ወደ ጥቅም ማምጣት እስከሆነ ድረስ ሰው ባላየበት ባልሄደበት መንገድ ሄጄ በአጭር ጊዜ ውስጥ
ወደዚህ መምጣት ችያለሁ። ሰግጦ ምናምን ነው የሚሉኝ፣ ግን እኔ ሰርቼ ነው በርሬ ሻይ ውስጥ ገብቼ ወንዝ ላይ ተሻግሬ ኤዲት አድርጌ ነው። ግን ኤዲቲንጉ ያው ኖርማል በትምህርት በስልጠና የተደገፈ ሳይሆን በልምድ በትሬንድ የመጣ ነው ማለት ነው። ኦኬ በጣም አሪፍ ነው። ቅድም ስትነግረኝ እንደነበር ኤዲቲንግ የተለያዩ አፕወርኮች ላይ ምናምን ሞካከር ያለው ብላኝ ነበር። አፕወርክ ላይ ተመዝግቤያለሁ። አፕወርክ ላይ ተመዝግቤ ግን አፕወርክ ዋና ዓላማው እንደምታውቀው ታውቃለህ ብዬ አስባለሁ። የተለያዩ ሀብታም ሀገራት ፊልም ሰርተው ድራማ ሰርተው ኤዲት የሚደረግላቸው ሌላ ሀገር ላይ ነው ማለት የተማረ የሰው ሀብት ወይ ደግሞ ብዙ የሰው ልጅ ባለበት አካባቢ ላይ እዚያ በመሄድ ምን ያደርጋሉ? ኤዲት እንዲደረግላቸው ነው ዶላር ከፍለው ትንሽ ዶላር ከፍለው። ያንን ለማግኘት ደግሞ እኔ የዶላር ተከፋይ ለመሆን አገር ውስጥ ቁጭ ብለህ በዶላር ብር ለማግኘት ዶላር ለመስራት ስራህንም በዛው ለመቀጠል አስቤ ከተጓዳኝ ስራዎችን ለመስራት አሳስብ አፕወርክን መርጫለሁ። አፕወርክ ላይ ገብቼ ደግሞ የቪዲት ያረካቸው ቪዲዮዎች ማስገባት አለብን። ፕሮፋይል ላይ ማስቀመጥ አለብን። ኤክስፒሪየንስ ምን አይነት ስራ ሰርታል የሚለው ፖርትፎሊዮ ሆኖ መቀመጥ አለባቸው እንዴት እንደሰራ እና እዛ ለመሞከር ስል ነው ቀድሜ ቲክቶክ ላይ ልልቀቃቸውና ምን አይነት እይታ ይኖራቸዋል የሚለውን ሀሳብ ካመጣው በኋላ ቲክቶክ ላይ መልቀቅ ጀመርኩ። እዚህ ቲክቶክ ላይ ብዙ ሰው ከዚህ በፊት ያቀረብኳቸው እንግዲያዎች 2 አመት 3 አመት ለፍተዋል ቲክቶክ ላይ እዚህ ደረጃ ለመድረስ። አንተ ቲክቶክ ላይ የመጣኸው መቼ ነው እና በምን አይነት አጋጣሚ ነው መጀመሪያ ቪዲዮን ፖስት ያደረከው? ቲክቶክ ላይ ቆይቻለሁ ስልህ እጠቀማለሁ እንደማንኛውም ሰው ለማየት ለመዝናናት ኢንተርቴን ለማድረግ ነው የምጠቀመው። ልክ የዚያ የቲክቶክ ውስጥ ገብቼ ራሴን ተጽዕኖ ፈጣሪ ለማድረግ ወይ ደግሞ ታዋቂ ለመሆን አይደለም፣ ዝም ብሎ ለመጠቀም ያክል ነው። እና ከዚህ ከኤዲቲንግ የመጀመሪያ ለቅኳት ቪዲዮ ብርጭቆ ነች። ብርጭቆዋን ከዛ ፊት ግን ምክሮችን ለምሳሌ አንዳንድ ነገሮች አብረህ ኖረህ አብረህ ስትበላ ስትጠጣ ኖረህ ስትጣላ ሚስጥር የሚያወጡ አደባባይ ላይ የሚዘረግፉ ሰዎች አሉ። እነሱን ስቆጣ ነበረ። ለምክር አገልግሎት የምክር አልፎ እንደገናም ደግሞ እንደዚህ ሰው ሆኖ ሰው ያልሆነ ስራ የሚሰራ ለምሳሌ አስቀያሚ በጣም ባሰቃቂ ሁኔታ ላይ ሰው ላይ ጉዳት የሚያደርሱ ሰዎችንም እነሱን መገሰጻለሁ። ለምን እንዲህ ታደርጋላችሁ ምናምን ብዬ አልፎ እጠቀም ነበረ። ግን ወደዚህ ልመጣ ካሰቡ በኋላ ብርጭቆ ነው የመጀመሪያ ኤዲቲንግ የሰራሁት። ብርጭቆ እና እነዚያ ምክሮች ላይ የሚገርም ነገር 500 600 ሰው ብቻ ነው የሚያያቸው። ከዛ ውጭ አይታዩ። ከዛ እዚህ የመጀመሪያ ኤዲቲንግ ስሰራ ብርጭቆ ናት። ጄን እየሰደርኩ አልያዘ ስትል አሳየሁኝ። እሷን ሰርች አትያዝ ማለት ጄን ሰድ እዚያ ጋር እዛ ጋር እየዘለለች ነበርና ያንን 80,000 ሰው አየሁ። በቃ የመጀመሪያ ቪዲዮ ስንት ጊዜ ሆነው እሱ ከተለቀቀ ማለት ነው? ሙስታም ወሬ ሆኖ አንድ ወር ገና። ከዛ ያንን እንትኑን ተከተሉ፣ ትሬንዱን ተከተሉ። ሌላ ተደጋጋሚ። ከዛ በኮባ ላይ እየሄድኩ በውሃ ላይ እየተሻገርኩ እንደገና ደግሞ የሆነ ወንበር ላይ ወጥቼ ወንበሩን ሳነሳው የተለያዩ ቪዲዮዎች መልቀቅ ጀመርኩ። በዛ አጋጣሚ እንደዚህ አይነት በጣም ሊስቡ በረራም ጀመርኩ። ኤአይን በመጠቀም ስትበራ አየር ላይ እንደ ንስሩ ላይ መሄድ ጀመርኩኝ። በቃ አሪፍ እይታዎች የያዙ መጥተው እኔም በዛው ተከትዬ ቀጠልኩ። ደግሞ የሚገርም ነገር ብዙ ጊዜ አይወስዱብኝም። አጠር ያሉ ናቸው። መጀመሪያ ነው የምሰራቸው። ለየብቻ ስሰራቸው ግን ሰው ይስላል። ኦኬ በመጀመሪያ የምሰራቸው ስራዎች ዝም ብለው ናቸው። የማይገናኝ ነገር ነው የምሰራ። ብቻውን ለየብቻ በኋላ ስለምታገናኝ አብሮ ነው እንደ ምንድን ነው ይልሃል። ተገናኝቶ በኋላ በኤዲት ከተደረገ በኋላ በጣም ደስ የሚል ኢንተርቴን የሚያደርግ ቪዲዮ ሆኖ ታዲያውታል። ስለዚህ የቲክቶክ ጆርኒ ከጀመርከው የመጀመሪያ አሁን ይሄን ቪዲዮ እስከምንቀርጽበት ባለው ሰዓት ኦልሞስት 1 ወር አካባቢ ነው የሚሆነው። 1 ወር ከምናምን በቃ እኔ ያን ያህል ቀኑን አልያዝኩም፣ ግን 1 ወር ከምናምን። ምን ያህል ቪዲዮዎች ለቀሃል ማለት ነው በዚህ አንዱ? አሁን ብዙ ናቸው። ኖርማል ቪዲዮዎች ከበፊት የነበሩት አሉ። ተከታታይ 21 ቪዲዮ መልቀቅና ቫይራል ማውጣት አዲስ አበባ የመጀመሪያ መተህ ከመስራት በፊት 21 አካባቢ ይሆናሉ ብዬ አስባለሁ። ስለዚህ 21 ቪዲዮ ነው መጀመሪያ የተለቀቀው ማለት ነው። ኖርማል በዚህ ስራ ውስጥ የተለቀቁት እንደዛ አካባቢ ናቸው። ከዛም ይዘሉ አይመስልም። በጣም አሪፍ። በ21 ቪዲዮ እንደዚህ መውጣት ማለት በጣም ትልቅ እድለኝነት ነው። አዎ እኔም ያክብራቸው ኢትዮጵያ ሕዝብ ፎሎ ያክብረው። እውነት በነገራችን ላይ አንድ የምታየው ነገር በትንሽ ፎሎወር ብዙ ሚሊዮን ቪው የታየልኝ በመሆኔም እድለኛ ነኝ። ደስ ብሎኛል። ፎሎወሮች ትንሽ ናቸው። የሚገርም ነገር 100K ጠዋት ላይ ላከብር 100K ደርሻለሁ ብዬ ማታ አጋጣሚ ሰዓት ሲሄዱብኝ 111 ገብቷል። በአንድ ቀን 11,000 ፎሎወር ከዛም በላይ ይደረሰበት አለ። አሁን 60 ወይ 50 አካባቢ ያለው በቀን ብዙ 20,000 እና ከዛ በላይ የሄደበት ሁኔታ ማለት የትኛው ቪዲዮ እንደሆነ ይሄ ጆጉ የሚቀዳው ጆግ ላይ 20,000 ነው ፎሎወር ያገኘው።
በጣም ቫይራል ወጥቷል ማለት ነው። በ4 ሰዓት ውስጥ ነው 1.2 ሚሊዮን አካባቢ ላይ ደረሰ። 1 ሚሊዮን ቪው በ4 ሰዓት ውስጥ 4 ሰዓት አካባቢ 4 ሰዓት ለቀቁት 8 ሰዓት 10 ሰዓት ሲደርስ 1.2 ሚሊዮን ነው። እኔ ራሱ እሱ ማጂክ ሆኖብኛል። እንዴት እንደዚህ ሆነ? አው ነገር ነው ለዳሲ ይገርማል። ብቻ ድንግጫለሁ። በጣም ቲክቶክ አሪፍ ነው። አንዳንድ ጨዋታዎችን ቀጣይ እንጫወታለን። በመሃል ደግሞ የሙዚቃ ጥያቄዎች ይኖራሉ። ኢንትሮውን እንከፍትልሃለን። የሙዚቃው የመጀመሪያውን ሙዚቃው ምን እንደሆነ ትገምታለህ? እስቲ ቀለል ያለ ነው። እስኪ ይሁን ሙዚቃ ላይ ብዙ አይደለም እንደነገርኩ። ሙዚቃው ከተመቸኝ ዝም ብዬ ደንሳለሁ፣ ጫውታለሁ፣ ኢንተርቴን አግባል። ማን ነው እንዴት ነው የሚለው ሐሳብ የለኝም። ላታውቀው ትችላለህ ነው። እስቲ የምታውቃቸው እንዲሆኑ መጀመሪያውን ሁለት ምን ጠይቀህ ቀለል ያሉ ናቸው የሚሆኑት። እስቲ እንስማቸው። ይሁን የበላይ ነው። ያው ቀላል ይሁን የበላይ ምን የሚለው ጎበዝ። ዘፈኑ ትወደዋለህ? አዎ እወደዋለሁ። አመት በዓል ሲደርስ ማስታወሰው ትዝታዬ የሚቀሰቅስ የዘገሊላ አለ አብረኸው እስቲ የዘገሊላ አለ የዘገሊላ አለ የአስተሪዮ ማርያም አስተሪዮ ማርያም ወጣለሁ ግን እንትን መስሎኝ ነው የሞተው። ማን ነበር ነው ያለን? ማን ነው? ጎበዝ። ልክ ነህ። ዘፋኙ እሱ ነው። ስሙ ማን ነው ካወቀው? እስቲ ቆይ ስሙ አያውቀዋለሁ። ታምራት እንትን መስሎኝ። ታምራት አይደለ? እንደዚህ ነው። እስቲ ክፈትለት ይገምት። አይቸማል ተግባት እኔ ሁሌም አይረሳት ያቺን ያፋር ቆንጆ ወዴት ባገኘኋት ማዲንጎ ማዲንጎ ናታውቀው? ይሸውዳል ሙዚቃቸው እንትን ስለሆነ ማዲንጎ አሁን አንድ ወቅት 6 ነው 7 አካባቢ ይለቃቸዋል። ቆንጆ ቆንጆ ሙዚቃዎችን ይለቃል ማዲንጎ። በጣም አሪፍ። ወደ ጨዋታችን ስንመለስ እንዴት ነው ባለ ትዳር ነህ ወይስ እጮኛ አለህ ካልክ እንግዲህ ያው እጮኛ አለኝ። እሺ እዚህ አጋጣሚ አንዳንድ የሚያስቸግሩ ሰዎች ካሉ እኮ ለእነሱ እንዲያውቁት በማሰብ ነበረ። አይ ያንያክል እንኳን እጮኛ አለኝ ነው። እጮኛ አለኝ። ስለዚህ ዘርዘር አድርገን ከፈለክ ትችላለህ መለስ። እንደዛ ከሆነ ቆንጆ ነው። ዘርዘር ምን ያህል ጊዜ ሆናችሁ እጮኝነታችሁን ከጀመራችሁ? እንዴት ነው የእጮኝነት ህይወት? ያው እኔ እዛ ለየብቻ ነው የምኖረው። ስለዚህ እኔ ገጠር ነኝ። እዛ ማለት እኔ እዛ ስራ ቦታ ላይ ያለ እሷ ሀገር ቤት ነች። እሺ በዚህ አንፃር ስለሆነ ያን ያክል ክረምት ነው አንድ የምትገናኙት። እዛ ነው ዘለለኛል። ግን እንዳለኝ ልንገርህና ሰውም እንዲያውቅ አንዳንድ ነገሮች በማለት ያለው ሌላ ጊዜ እሷንም ጨምሬ መጥተን አብረን ቆይታ እናደርጋለን። በጣም ደስ ይላል። ልክ እንትን ስትሉ የምትመጡ ከሆነ ደውልልኝና ያው ቤተሰብ ነን። አሁን ቤተሰብ ነንና ያኔ አብረን ጊዜ እናሳልፋለን። ይቻላል። እሷን ብትመልስ ይሆናል ጥያቄው። አንዳንድ ጥያቄዎችን እሷን ጠይቃታለን። እንዴት ነው ግስላው እጮኝነት ላይ ሲንከባከብ ጥሩ ነው ወይ የሚለውን እሷን ነው የምንጠይቃት። በቃ ያኔ እንገናኛለን። ብዙ ቦታዎች እየተጋበዝክ ነው አሁን። እንዴት ነው የፌመስነት ህይወት ነው የሚባለው? ደስ ይላል። የሆነ ድባቡ ታውቃለህ፣ ስትሄድ ሰው ያውቃል። በነገራችን ላይ እንደዚህ መሆን እፈልግ ነበር፣ ግን በዚህ መንገድ ሳይሆን አሁን ቲክቶክ ላይ አጋጣሚ መጣው ዞሮ መታወቅ ነው ፈልገው። ፌመስ መሆን ትፈልግ ነበር? ግን ፌመስ መሆንበት መንገድ ቅድም እንደነገርኩ ሮኬት ሳይንስ ላይ ፍሪ ኤነርጂ ላይ ሆኖ በምርምር በኩል
ኦኬ ሆኖ ማየት ፈልግ ነበር እንጂ በሶሻል ሚዲያ ምናምን አይደለም። ሶሻል ሚዲያ ላይ ቲክቶክ ላይ ማለት በፊትም እቅዴ ቲክቶክ ከመምጣቱ በፊትም ጭምር አስበው ስለነበረ የፌመስ መሆን ነገር በዚህም የዚህ አጋጣሚ መጠቀም ዞሮ ዞሮ ፌመስ መሆኑ ስለሆነ ሀሳቡ ቆንጆ ነው። እንደዛ ነው። አዎ በሳይንስ እና ቴክኖሎጂ ዘርፍ በሮኬት ሳይንስ እና በፍሪ ኤነርጂ በጣም ታዋቂ መሆን ፈልግ ነበር። አሁንም ግን አሪፍ ነው። አሁን በተለያዩ ሚዲያዎች ላይ እኛ ራሱ ስንገናኝ አሁን ብዙ ቀን ፈጅቶብናል። የተለያዩ ማስታወቂያዎች ኢቲቪ ላይ ቀርበሃል። ያለው ኢቢኤስ ቲክቶከሮቹ ላይ ሌላ የት ነበር? ሌላ ፖድካስቶች ላይ ቀርብ ያለው ከዛ ናሁ ሀገሬና ሌላ ደግሞ ሸገሪያንስ ናሁ ቲቪ ሀገሬ ቲቪ ኦኬ እነሱም ላይ ቀርበሃል። አልቀረብኩም ግን እነሱ ያው ከስራ ጋር ተደራረቡ እንጂ ተቀጣጥራችሁ ነበረ። ስለዚህ የብዙ የእንትኖች እንትን ቀርቦልሃል ማለት ነው። ቀርቦልኝ ነበረ ግን ያው ብዙ ጊዜ ሸቀ እንትን ላይ ስለሆነ የማስታወቂያ ስራዎች ላይ ቅድሚያ መስጠት ወደዛ ጊዜ አላገኘሁም። ማስታወቂያ ላይ ነው ፎከስ ያደረገው? አዎ ያው እስከመጣሁ ድረስ መጠቀም ስላለብኝ ብዬ በእርግጥ እነዚህ ሚዲያዎችም ምርጥ ናቸው። ራስን ከሰው ጋር ያገናኙሃል፣ ያስታውቃል እና አሪፍ ስራ የሚሰሩ ናቸው እና አምልህ እነሱ ላይ አልቀረብኩም በእንትን ምክንያት ነው፣ ባለመመቻቸት ምክንያት በስራ ምክንያት። አይ ቆንጆ ነው በጣም። እንዴት ነው ታዲያ ፕሮሞሽን ብሩ እንዴት ነው? በጣም ፕሮሞሽን እየሰራህ ነውና ቆንጆ ነው። ልጆች አሉ አብረው የሚሰሩ ልጆች፣ በጣም ጎበዝ ልጆች። ለምሳሌ እንደዚህ ማርኬቲንግ ላይ ብቃት ያላቸው ኦኬ፣ ማርኬቲንግ ምሩቆች አዎ፣ ማርኬቲንግ ላይ ብዙ ልምድ ያላቸው ሰዎች እነሱ ጋር እሰራለሁ። ኦኬ። እና አሪፍ ነው። ብዙ ሰው ጋር እንድታውቅ ያደርጋል። ጥሩ ነው፣ ይመቻል። አሪፍ ነው። በአጠቃላይ ምን ያህል እንደሆነ ለመናገር ቢከብድም ብሩ አሪፍ ነው። በቃ አሪፍ ነው በሚለው አሪፍ ነው፣ ቆንጆ ነው፣ አሪፍ ነው። በደንብ ነው የሚዘጋው ነው። እዛው ላይም ደግሞ እነሱንም በዚያው ያክብራቸው፣ እናመሰግናለን ብለናል። ለማስታወቅም እንትኔን ፌመስነቴንም ለማስቀጠል እስከሆነ ድረስ በጣም አመሰግናቸዋለሁ። ማስታወቂያ ያሰሩ ሰዎች አሁን ለማሰራት እያወሩኝ ያሉ ሰዎች አሉ። ይመቻቸው፣ ደስ ብለውኛል። በዚያ መንገድ ነው። እንዴት ነው ዋጋ ውድ ነው ወይስ መካከለኛ ነው? እኔ ብዙም አልከብድም። እኔ እንደ ችግር ነው የማይሰሩ፣ እንደ ችግሩ እንደ አቅሙ ነው የሚረዳ ሰው። ኦኬ፣ በአቅሙ ልክ ነው የሚባለው። ከፍተኛ ያስከፈልከው ምን ያህል እንደሆነ ልትነግረን ትችላለህ? እሱ ይቅርብን ይቀርብን ይሻላል። ያው ሀንግ የሚመጡ ሰዎች እንዳይኖር። እሺ፣ ችግር የለም። በመጨረሻ መናገር የምትፈልገው ነገር ካለ የመጨረሻ ዘፈን ኢንትሮች ጥያቄ ይኖራሉ። ከዛ በፊት መናገር የምትፈልገው ነገር ካለ መናገር የምፈልገው በጣም አመሰግናለሁ እዚህ ላደረሰኝ ለማህበረሰብ፣ ለደገፈኝ፣ ላበረታኝ እና ለተንከባከበኝ እዚህም አዲስ አበባ መጥቼ አሪፍ አቀባበል አድርጎልኛል። እውነቴን ለመናገር ከምጠብቀው በላይ ነው ያገኘሁት። መንገድ ላይ ሰው ሁሉ ሰላም ይልሃል። ቅድም እያየን ነበር እኛ ማብራሪያ ሰላም ይልሃል፣ ምን ይልሃል፣ ያወርሃል። በቃ እንዴት ነው አንዳንዴ እንደ አትበርም እንደ አንተም ተሰልፋል እንዴ ታክሲ ምናምን ይሁን በቃ ታክሲ ተሰልፈ ሲያይ እኔ ግስለው ታክሲ ተሰልፎ ምናምን እና እንደዚህ አይነት ነገሮች አሉ። ደስ የሚሉ ጊዜዎችን አሳልፈናል። ጨዋታዎች ናቸው ነው አጠቃላይ ናቸው፣ ደስ ይላሉ። አብረን ተግባብተን ምናምን እንሰራለን ማለት ነው። እንደዚህ እንትኖቹም ምርጦች ናቸው ሁሉም። ማስታወቂያ የሰራባቸው ሰዎችም ሲፈልጉ ቀድሞ ሙሉ ይሰጣሉ። ምንም እንትን ችግር የለባቸው። ስለሆነ ይመቻል። በጣም ቆንጆ፣ እናመሰግናለን። ቀሪዎቹን ቀለል ያሉት ኢንትሮች ፕሮዲውሰር ይጠይቀናል፣ እንገምታለን። እሺ አልታወቀም የራሱ ማላውቀው ለእንትን ነው አላውቀውም። ምን የራሴ አሁን ፕሮዲውሰር አክብደዋል። አሁን እኔ ራሴ አላውቀውም። ምኑ ነው ቀላል? ኤልያስ ተባባል
ኤፍሬም ነው መስለኝ በጣም ይለቀቅ ነበረ። እንዴት ነው እንደ ቲክቶከርነቴ ዘፈን አወጣለሁ ነው እያልክ ያለው? በግድፉም ቢሆን ባህላዊ ሙዚቃ ወይስ ጊድ እንግዲህ ጀማው ከግስላው ጋር ያረግነው የመኪናችን ቆይታ ካሜራችን ከታርጎብን ነው አይደል የተቋረጠው። በጣም ጸዴ ቆይታ አድርገን ነበረ። እስካሁን ድረስ ከቆያችሁ በእርግጠኝነት ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። ፒሳይ ያው አድናቂዎቹ ከፊት ለፊት አድናቂዎቹ እያስጨነቁና እንወዳችኋለን ሁላችሁንም። ፒሳይ